It is the biggest game at the Emirates for 16 years, and you can feel the excitement and the edge. Som tar fart, snett bakåt, och där är vi 1-0! Där har vi 1-0! Det är Dembélé! Good play, Lewis Skelly. Hakimi needs to be careful. That's a brilliant ball. Martinelli! Superb save by Donnarumma. ለንደን ኤምሬትስ ላይ ገና ደጋፊዎች ተረጋግተው ሳይቀመጡ የተጀመሩ የማብረታቻ መዝሙሮች ሙሉ ለሙሉ ጸጥ ብለው ትኩረት ወደ ጨዋታ ከመሆኑ አስቀድሞ ቀዩና ነጩን መለያ አርሰናልን በጊዜ መታች ጎል 4 ደቂቃ ሳይሞላም የጨዋታውም ልዩነት ሆነች። ጨዋታው እንደተጀመረ ከተጋጣሚያቸው ኳስ ወስደው በድፍረት ከመጫወት ይልቅ ጥንቃቄን ያስቀድሙና ያፈገፈጉ የመሰሉት አርሰናሎች በክቫራትስኬሊያ ብቃት ዴምቤሌ ግር በደረሰች ኳስ ተመሩ። 20 ደቂቃዎች ሙሉ መረጋጋት ተሳናቸው። ጨዋታው ቶማስ ፓርቴን ናፈቀ። ኖ ፓርቴ ኖ ፕሮብሌም ያሉት አማራጭ ያላቸው የሚመስሉት ሚኬል አርቴታ ያለ ፓርቲ ቀላል እንዳልሆነ ተጋፈጡ። ጎሉን ድንገት ካገቡ በኋላ በጨዋታው አብዛኛው እንቅስቃሴ የፓሪዚያኑ የጨዋታ ቅርጽ ለአርሰናሎች ብዙ እድል የፈቀደና የተመቸ አልነበረም። በኳስም ከኳስ ውጭም በጣም ጥሩ የነበሩት የፒኤስጂ አማካዮች የአርሰናልን እንቅስቃሴ ያልሰመረ አደረጉት። አርሰናል ጥሩ አጋጣሚዎችን ፈጥሯል። በዶናሩማ ድንቅ ብቃትም ያመከናቸው አጋጣሚዎች ነበሩ። ጎል አግብቶም በቫር የተሻረበትና በጥቂት ደቂቃዎች አለሁ ያሉባቸው የጨዋታ ብልጫዎች ቢኖሩም በፓሪስ ሰን ዠርመን ግን ተበልጦ ግራ የተጋባ ቡድን ሆኖ ወጥቷል። አሁን ፓሪዚያኑ የአንድ ለባዶ ውጤት ብልጫ ይዘው በፓሪስ ከ7 ቀናት በኋላ አርሰናልን ይጠብቃሉ። ጨዋታው ግን በፍጹም ለመጠናቀቅ የተቃረበ አይደለም። መድፈኞቹ የመጨረሻውን ዋጋ የሚከፍሉበት ጠንካራ ምሽት ይጠብቃቸዋል። ፓሪሶችም እንደ ቀልድ ያመክኗቸው ውጤቱን ከፍ ሊያደርጉ የሚችሉ የመጨረሻ ደቂቃ አጋጣሚዎች በሙሉ ልብ እንዲስቁ አላስቻሏቸውም። በፒኤስጂ ብልጫ የተጠናቀቀው መድፈኞቹ የተቸገሩበት ምሽት በትሪቡን ዳሰሳ And Dembele, who scored 24 goals. Early test here for Timber, hit by Dembele! Goal! Där har vi 1-0! Det är Dembélé! ፓሪስ ሰን ዠርመኖች ድንቅ ነበሩ። ለምሽቱ የአርሰናል በልኩ አለመገኘት እነሱ ለነበራቸው ድንቅ አቋም የመጀመሪያውን ዋጋ መስጠት ያስፈልጋል። ባለፉት 6 የቻምፒየንስ ሊግ ዓመታት አራተኛ ግማሽ ፍጻሜያቸው ላይ ቢገኙም የዘንድሮ የሉዊስ ኤንሪኬ ፒኤስጂ ግን ለሩቅ ዓላማ በእውነት የተዘጋጀ ይመስላል። በተሰጥኦ የበለጸገ አማራጭ አለው። እንደ ቡድን የሚግባባ በጥቅሻ የሚነጋገሩ ባለተሰጥኦ አማካዮች የበሰለ መሪ ያለው ቡድን ነው። ከ22 ጨዋታዎች በኋላ አርሰናል በሜዳው የተሸነፈበት ሚስጥር በእነሱ ጥንካሬ የመጣ ነው። 3 የእንግሊዝ ቡድኖችን ዘርረው አራተኛው ላይ ብዙ ይቸገራሉ ቢባልም ቢያንስ በ90 ደቂቃ ብልጫ ተሳክቶላቸዋል። ሁሉንም የጨዋታ ጊዜ በብልጫ አልተቆጣጠሩም፣ ነገር ግን አያስፈልጋቸውም ነበር። የታሰበበት የሚመስል መቀዛቀዝ የሚያሳዩባቸው አጋጣሚዎችን አስተውለናል። አስፈላጊ በሆነው ቦታ ሁሉ በጨዋታው ልክ ሆነው ይገኙ ነበር። ከአርሰናል ብዙ ጫና ባይደርስበትም ከጥቂት አጋጣሚዎች መሳሳት ውጪ መከላከላቸው ጥሩ ነበር። አማካዮች የተከላካዮችን ጫና የሚያቀሉ ኳስ በእግራቸው ለሚፈልጉት ጊዜ ማቆየትና አርሰናልን ተስፋ ማስቆረጥ የሚችሉ ነበሩ። በማጥቃቱ በኩል በሚገባው ልክ ድሎችን ከመጨረስ ውጪ ቢያንስ አርሰናልን መጨረሻ ላይ በግልጽ ባገኟቸው አጋጣሚዎች ብቻ 3-1 አሸንፈው መውጣት ይችሉ ነበር። በአጠቃላይ ግን ፓሪሶች አስገራሚ ነበሩ። ደጋፊው በተደጋጋሚ ሊያደርግ ከሚጥረው መነሳሳት ጋር መድፈኞቹ ከፓሪስ ሰን ዠርመን የመጣባቸውን አደጋ ለመቀልበስ ተደጋጋሚ ጥረት አድርገዋል። በተለይ ጋብሪኤል ማርቲኔሊ፣ ሊያንድሮ ትሮሳርድ፣ በፒኤስጂው ጣሊያናዊ ግብ ጠባቂ ዶናሩማ አስደናቂ ጥረት የዳኑ ድንቅ የ1-ለ1 አጋጣሚዎችን አግኝተው ነበር። ሚኬል ሜሪኖ ኤምሬትስን ያነቃነቀች ጎል አስቆጥሮ አርሰናል በሁለተኛው አጋማሽ አስደናቂ ምላሽ የሰጠ መስሎምም ነበር። ቫር ቀዝቃዛ ውሃ ከመቸለሱ አስቀድሞ መድፈኞቹ እውነተኛ ጎል አስቆጥረው ሁለተኛውን አጋማሽ የተለየ ቅርጽ የሚሰጡት መስለው ታዩ። መጨረሻ ላይ አልሆነም እንጂ Saka, and he's found a way past Bacho and forces save. Another fabulous challenge by João Neves.
Flick off Merino, it's Doué, good save, and on the return it's Fabian Ruiz who hits the post. የአርሰናል ዝግ ያለ አጀማመር የፒኤስጂን የመጀመሪያ ጎል ባልተጠበቀ ጊዜ ፈጠረ። ፒኤስጂ ጎሏን ካስቆጠረ በኋላ ደግሞ የጨዋታውን ፍጥነት፣ ዝግታ፣ ቴምፖ የሚቆጣጠርበት በራስ መተማመን ጨመረ። የዶናሩማ ግብ ጠባቂነት እንዳለ ሆኖ ዘንድሮ ፒኤስጂ በዚህ ውድድር ጥሩ እንዲጓዝ አንዱ ጥንካሬ መሆኑ እንዳለ ሆኖ ማርቲኔሊም ትሮሳርድም ከነበራቸው የጎል ርቀትና ጊዜ አንጻር ጎሎቹን በተሻለ ሙከራ ማስቆጠር ነበረባቸውም የሚለው ተሰምቷል። በቻምፒየንስ ሊግ ምሽቶች በተለይ በእንዲህ አይነት ውጥረት ባለባቸው ምሽቶችና አጋጣሚዎች ላይ ደጋግመው ካለመምጣታቸው አንጻር እድሎችን አርሰናል አለመጠቀሙ ያለ ተፈጥሮ አጥቂ የመጫወቱ ነገር አሁንም እያሳደደው መሆኑን ያሳየ ጨዋታም ተብሏል። ጎል እስኪቆጠር ድረስና ለረጅም ደቂቃዎች አርሰናል መሪ አልባ ስህተት ለመስራት የተጋለጠ የማዲዱ ድፍረትና ከአማካይ ቦታዎች ወደ ፒኤስጂ ግብ የመሮጥ ፍላጎት የተቀዛቀዘ መስሎም ቀረበ። የዴክላን ራይስ ወደ 6 ቁጥር ቦታ መሳብ፣ የሞሪኖ ወደ 8 ቁጥር ቦታ መለወጥ፣ የትሮሳርድ ሐሰተኛ 9 ቁጥርነት፣ በፓርቲ ያለመኖር የተወሰነ ውሳኔ ሁሉ በልክ የሰሩ አልነበሩም። የአርቴታ ቀያሪዎች የዘገዩ እንደው የሙከራ እንጂ አንዳች ፋይዳ የነበራቸውም አልነበሩም። ነገር ግን መድፈኞቹ የተሸነፉት በአንድ ጎል ብቻ ነው። የተበለጡበትም ጨዋታም የፒኤስጂን ማኩሰል ይችሉ የነበሩ ሙከራዎችን አድርገዋል። እናም የፍጻሜ ጣፈንታቸው ከባድ ቢሆንም መቀልበስ የሚችሉበት እድል ግን እንዳልተጠናቀቀ አሳይተዋል። Well, the semi-automated offside system does its job. Mikel Merino was in an offside position. It remains Arsenal 0, Paris 1. ፓሪስ ሰን ጀርመን ዘንድሮ በጣም አስደናቂ የሶስትዮሽ የዋንጫ ግስጋሴ ላይ ነው። ማድሪድ በተፍረከረከበት ስታዲየምና ድባብ አሸንፈው መመለስ ቀድሞ የተገመተለት አይደለም። ከናፖሊ የወሰዱት ክቫራትስኬሊያ በባርሰሎና የችሎታውን ትንሽ ነገር ሳያሳይ የተሰናበተው ዴምቤሌ፣ ዲዛይር ዱዌ ከፊት የትኛውን ቡድን ተከላካይ እንደሚያስጨንቁ ድጋሚ አሳይተዋል። ብዙ ኳስ መቆጣጠር ሳያስፈልጋቸው ሲያስፈልግ በፈጣን ሽግግር ጎል ያገባሉ አድርገውታል። የማይታየው ግን ለሁሉም ኳስ አለው የሚለው ጫናን የሚያራግፈው ኮከብ ቪቲኒሃ በማይታመን ፍጥነት ከአርሰናል ተጫዋቾች እግር ስር ኳስ ሲጨልፍ የነበረው ጃኦ ኔቬስ፣ ታታሪው ፋቢያን ሩዊዝ አርሰናል የበለጠ በራሱ ስህተት ቡድኑን የጎዳውን ቶማስ ፓርቴን እንዲናፍቅ አድርገውት ታዩ። በአብዛኛው በፒኤስጂ ታሪክ ተረጋግቶ ከስህተት ጸርቶ የማንመለከተው የተከላካይ መስመሩን ቢሆን ጥሩ የሚባል አደረጃጀትና አርሰናልን መቆጣጠር አሳይቷል። የጨዋታ ሂደቱን ተጋጣሚ ሞቅ ማድረግ ሲፈልግ ኳስ ነጥቆ ተቆጣጥሮ ለረጅም ጊዜ በመቆጣጠርና በማቀዝቀዝ የአርሰናል ተጫዋቾች በሂደት እንዲደክሙ ኳስ ሲይዙም አደገኛ ወዳልሆኑ ቦታዎች ጎል እየፈለጉም እንዲያንሸራሽሩ ያስገድደው የጨዋታ አመራራቸው ድንቅ ነበር። የፒኤስጂ መስመር እንቅስቃሴ በተደጋጋሚ የአርሰናል ፈተናም ሆኗል። Hakimi needs to be careful. That's a brilliant ball. Martinelli! Superb save by Donnarumma. Flick off Merino. It's Doué. Good save. And on the return, it's Fabian Ruiz who hits the post. በመጀመሪያው ምዕራፍ በአርሰናል ምሽግ ፓሪዚያኑ መድፉን አክሽፈው ወጥተዋል። በአንድ ደረጃ ወደ ሚዩኒክ የምንሄደው እኛንን የሚል መልእክት በብልጫቸው አስተላልፈዋል። ወዳልመለሱት ጥያቄ፣ ባወጡት እቅድና በጀት ልክ ወዳልፈጸሙት ቃል ኤምሬትስን ተገኝተው ለቦረቁ፣ ፓሪስ ሆኖ በደስታ ለተሞሉ፣ ቻምፒየንስ ሊግን ፈረንሳይና ፒኤስጂ ተርባለች ለሚሉ የፈረንሳይ ደጋፊዎች ደስ የሚል ምሽት ፈጥረው ተመልሰዋል። ነገር ግን ምንም ነገር አልተጠናቀቀም። አርሰናል ሁሌ የሚያሳድደው መውደቅ ወደ ጫፍ ሲደርስ መሰበርን ለማስቀረት ተናዳፊ ሆኖ ወደ ፓሪስ እንደሚያመራ ራሳቸው ፒኤስጂዎች ያውቃሉ። በቀላሉ ጎል ሊያደርጓቸው የሚችሏቸው ድሎች መምከናቸው በፓሪስ የጀመሩትን ለመጨረስ ብዙ እንዲቀራቸው ያስገድዳቸዋል። እናም እነሱ በማሸነፍ አርሰናሎች በውጤቱ ጠባብነት ያላቸውን ተስፋ ይዘው እንደገና በመልሱ ይፋልማሉ።
ፒኤስጂ የአርሰናልን አደገኛ ተጫዋች ቡካዮ ሳካን የተቆጣጠረበት መንገድ ድንቅ ነበር። አርቴታ እንዲህ አይነት ፈተናዎችን በፓርክ ደ ፕሪንስ በምን አይነት አማራጭ ያልፋቸው ይሆን? ማንቸስተር ሲቲ፣ ሊቨርፑል፣ ቪላ በፒኤስጂ ሲማረኩ ድንቅ አቋም ያሳየውን የመድፈኞቹን አጋጣሚዎችም ያመከነውን ዶናሩማን የሚያልፈውን ጎልስ እንዴት ይፈጥራል? ውጭ ሁሉም እኩል ስጋት የሆኑትን የፒኤስጂ የፊት መስመር ተጫዋቾች እንዴት ጎል ከማስቆጠር ማቀበስ ይቻላል? በጥር ወር 2-0 ያሸነፉት ፒኤስጂ በጣም የተቀየረ ቡድን ሆኗል። እናም መድፎ እውነተኛ ጦርነት የሚከፍትበት የመልስ ጨዋታ ይጠብቀዋል። ሁሉም ነገር ልክ መሆን ያለበት ምሽት በፓርክ ደ ፕሪንስ። ሁለቱ አሰልጣኞች ከጨዋታው በኋላ ተናገሩ። ሚኬል አርቴታ በጨዋታው መጀመሪያ ላይ የገባችው ጎል ቡድኑ ላይ ተጽዕኖ መፍጠሯን፣ አርሰናል ከጎሏ መቆጠር በኋላ ወደ ጨዋታ ለመመለስ ጊዜ እንደፈጀበት አምኗል። ተጋጣሚው ፒኤስጂ ድንቅ እንደነበር፣ ዶናሩማ ወሳኝ ሚና እንደተወጣና ውጤቱን ቀልብሶ ወደ ፍጻሜ ለማምራት የተለየ ነገር እንደሚጠብቅም አምኗል። ከባድ ተጋጣሚ፣ አስጨናቂ ድባብ፣ በጣም ጥሩ ውጤት ያለው ደግሞ የፒኤስጂው ሉዊስ ኤንሪኬ ነው። ጎሏ በጊዜ መቆጠሯ ልክ እንደ አንፊልድ ሮድ እንደተቆጠረችው ጎል ጠቃሚ ነገር አስገኝታልናለች። ወደ ፍጻሜው የሚያስጠጋ ጥሩ ነገር ፈጽመናል። ነገር ግን በፍጹም አላፊው ቡድን አልተለየም። ፈታኝ የመልስ ጨዋታ እንጠብቃለን። ተፎካካሪነታችንን አሳድገን ስሜታችንን ተቆጣጥረን የጀመርነውን መጨረስ አለብን ብሏል ሉዊስ ኤንሪኬ። ዴቪድ ራያ ምንም እንኳ ብንሸነፍም በአብዛኛው በፒኤስጂ ላይ የኳስ የበላይነት ነበረን ሲል ተናገረም። በፍጥነት ከጎል ጋር ጨዋታውን ጀመሩ። ከ15 እስከ 20 ደቂቃ ብልጫ የወሰዱብን ይመስለኛል። ከዚያ በኋላ ግን እኛ የተሻለን ነበርን። እድል ፈጥረናል። ዶናሩማ በድንቅ ሁኔታ ኳሶችን አድኗል። ብንሸነፍም ብዙ መልካም ነገሮችን ወስደን ወደ መልሱ ጨዋታ እናመራለን። ፓሪስ በጣም ድንቅ ቡድን እንደሆነ እናውቃለን። ኳሱን ለረጅም ጊዜ መቆጣጠር ላይ በጣም ጥሩ ናቸው። እድል ካገኙ ደግሞ በአብዛኛው ይጠቀሙበታል። የሜሪኖ ጎል ጸድቃ ቢሆን ኖሮ ነገሮች እንዲህ ላይ ያልቁም ይችሉ ነበር። ዴቪድ ራያ አያይዞም ቶማስ ፓርቴ ያለመኖሩ ቢጎዳንም ዴክላን ራይስ እንደ 6 ቁጥር ጥሩ ተጫውቷል ሲል አስተያየቱን ደምድሟል። እንደ በርካቶች አስተያየት አርሰናል ዘንድሮ የካፒቴኑ ማርቲን ኦዴጋርድን የተለመደ ብቃት አለማግኘቱን ቀጥሏል። በመሃል ሜዳ ጦርነቱ እንደ ልብ እንዲበለጥ ተጨማሪ ምክንያት ሆኗል። ኦዴጋርድ ከቆመ ኳስም ሆነ በእንቅስቃሴ ኦዴጋርድ የአርሰናል ጥንካሬ መነሻ መሆን አልቻለም። ፓርቴን የሚመልሱት አርሰናሎች በተለየ ጫና በደጋፊ ማነቃቃት ታጅበው ለሚሰለፉት ፓሪዚያኑ የሚሰጡት መልስ ያጓጓል። የሳምንቱን ትልቅ የእግር ኳስ ወግ ፒኤስጂ በድል አሟሽቶታል። ደማቅ የነበረውን በአርቴታ ጥሪ በርችትና በድጋፍ ድምፅ ተደበላልቆ የነበረውን ኤምሬትስን ዝም ለማሰኘትም 5 የሞላ ደቂቃ እንኳ አልጠበቁም። ሁለተኛው ጨዋታ በፓርክ ደ ፕሪንስ ይሆናል። ፓሪሶችን በተነቃቃ ስሜት ተጠራርተው ባለድል ልጆቻቸው በለንደን የጀመሩትን በውቧ ከተማቸው ጨርሰው ወደ ሚዩኒክ እንዲያመሩ ሁሉን አይነት ድጋፍ ይቸሯቸዋል። አርሰናል ጦርነት ይጠብቀዋል። ከፒኤስጂ ደጋፊዎች ድምፅ ከተነቃቁት የፒኤስጂ ምርጥ ኮከቦች ጋር አንገት ለአንገት መተናነቅ ግዴታው ይሆናል። ያ ካልተፈጸመ ግን መድፈኞቹ ዓመቱን ያለአንዳች ዋንጫ ማጠናቀቃቸውን በፓርክ ደ ፕሪንስ ይረዳሉ። እየቀረቡ መራቅ፣ ተስፋ እያደረጉ ባዶ መቅረት፣ ለአውሮፓ ውድድር ጥያቄ ዘንድሮም መልስ ማጣት ከፊታቸው የሚጋፈጣቸው አደጋ ነው። የማይሆንበት ተጋድሎ ግን በእርግጠኝነት ያደርጋሉ። ታሪካችን፣ ዝናችን ለአውሮፓ ዋንጫ ይመጥናል የሚለው ሙከራቸው ልፋታቸው 90 ደቂቃ ብቻ ቀርቶታል። ለንደንን ዝም ማሰኘት ለፒኤስጂ ተችሏል። ፓሪስን ማስለቀስ ይቻል እንደሆን ሳምንት ጠብቀን እናያለን። ትሪቡን ዳሰሳም There's a goal back for Paris Saint-Germain.